የጀመርነው የአንደኛ ቆሮንቶስ መጽሐፍን ትምህርት ነው። አንደኛ ቆሮንቶስ ምዕራፍ 3 ነው ጀምረን የነበረው። 2 ሳምንት ወንድማችን ወሰን ትንሣኤን በተመለከተ ያገለግል ስለነበረ ትንሽ አቋርጠን ነበረ። ስለዚህ ባለፈው ያልነውን ነገር ትንሽ እንደ ሪካፕ ነገር ሰርተን ወደሚቀጥለው እንሄዳለን። ዛሬ በጣም ትኩረት የምናደርገው ከቁጥር 5 ጀምሮ እስከ 9 ያለው ክፍል ላይ ነው የሚሆነው። እንደዚህ ይላል የእግዚአብሔርን ቃል ከቁጥር 1 ጀምሮ ምዕራፍ 3 ከቁጥር 1 ጀምሮ ላንብብ። እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ ጳውሎስ ነኝ፣ ሁለተኛውም እኔ አጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልሁ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደመወዝ ይቀበላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና። እንጸልያለን። አሜን በሉ፣ አሜን በሉ። አገልጋይን ቀጥረናል። የተረገመ ይሁን። አይቀጠርም አገልጋይ። አገልጋይ ስጦታ ነው፣ ለቤተ ክርስቲያን ሰጠ ነው የሚለው እግዚአብሔር ቃል። ስለዚህ እኔ የቤተ ክርስቲያን ስጦታ ነኝ እንጂ ተቀጣሪ አይደለሁም። የማንም ተቀጣሪ አይደለሁም። እንደዚህ የምታስቡ ከሆናችሁ ሼም ኦን ዩ። አይደለሁም፣ ማንም አይደለም። ሚዛን ማጣት ግን ተገቢ አይደለም ነው። ከዛኛውም ከዚህኛውም ወጥተን ሚድል ግራውንድ ላይ መቆም ነው ያለብን። እንደ እግዚአብሔር ስጦታ መቀበል አለብን። አገልጋዮችን ወደ እግዚአብሔር ክብር ማስጠጋት ግን ፈጽሞ የተከለከለ ነው። አገልጋይ እንደ አገልጋይ ነው ትሪት መደረግ ያለበት እንጂ እንደ አድራጊ ፈጣሪ፣ እንደ ቤተ ክርስቲያን ባለቤት ሊታሰብ አይገባም። እኔ የዚህች ቤተ ክርስቲያን ባለቤት አይደለሁም። ደጋግሜ ነው የምነግራችሁ። እኔ የዚህች ቤተ ክርስቲያን ባለቤት አይደለሁም። እኔ ለዚህች ቤተ ክርስቲያን አልሞትኩም። እኔ ለዚህች ቤተ ክርስቲያን መወለድ ዋጋ አልከፈልኩም። አካሉን እንዳገለግል የተጠራው ሰው እንጂ የአካሉ ባለቤት አይደለሁም። ሰው ሚዛን በጣም አስፈላጊ ነው። የሚዛን ችግር ነው ብዙ ጊዜ ብዙ ቀውሶችን እየፈጠረ ያለው። ወዳጆች፣ አገልጋዮች ስጦታ ናቸው ካልን ስጦታውን የምንይዝበት መንገድ ሰጪውን የምናከብርበትን መንገድ ነው የሚያሳየው። ወዳጆች ሰማችሁኝ? እግዚአብሔር የሚሰጣችሁን ስጦታ የምታይዙበት መንገድ ስለ ራሴ ብቻ አይደለም። እኔ ወዳጆቼ ብዙ ቦታ አገልግያለሁ። እግዚአብሔር በጣም ሰፊ በር ሰጥቶኝ ብዙ ቦታ አገልግዬ በጣም እግዚአብሔር ባርኮኝ በሀገር ቤት ብዙ ቦታዎች ሄጃለሁ። ማንም ሰው ግን የተለየ እንዲያደርገኝ አልፈልግም። ምክንያቱም የእኔ ንብረት የሆነ ነገር አገልግሎት ውስጥ ስለሌለ ነው። ትሁት ለመሆን ብዬ አይደለም። ጸጋው ከሆነ የባለቤት አለው፣ በሩ ከሆነ ከፋች አለ፣ ህዝቡ ከሆነ የሌላ ነው። እኔ የምሰራውን ሌላ ሰው ሊሰራው ይችላል። እኔ እንደ ፕሪቪሌጅድ እንደሆነ ሰው ነው ራሴን የምቆጥረው እንጂ የተለየው ሰው አይደለሁም። የተለያችሁ ሰዎች አይደላችሁ። ስለ ቆምክ ከሁሉ አልበልጥም፣ ስለ ተቀመጣችሁ ከሁሉ አታንሱም። እግዚአብሔር የሰጠው የተለየ እድል ነው። ያን እድል ደግሞ ከማንነቱ በመነጨ መንገድ የሚሰጠው እንጂ ከኳሊቲ አንጻር ተመርጦ የሚሰጥ አይደለም። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔር ጸጋ ሲሰጣችሁ አስቡ። ከሌላ ሰው አትሻሉም። ዘማሪ ብትሆኑ፣ አስተማሪ፣ ሰባኪ ብትሆኑ፣ የቤተ ክርስቲያን መሪ ብትሆኑ ከሌላው ስለበለጣችሁ አይደለም። ወንጌላዊ፣ አስተማሪ፣ ሐዋርያ፣ እረኛ የጌታ ልዩ ጸጋ ነው። ቸርነት ነው። ማንም ማብራሪያ ሊሰጥበት የማይችለው የእግዚአብሔር የመለኮት ቸርነት ነው። ክብር ለጌታ ይሁን። ስለዚህ ባላንስ ማድረግ አለብን። ጳውሎስ እነዚህን ሰዎች በጣም የገሰጻቸው ለምንድን ነው? በእነሱ ስም መደራጀት
በእነሱ ስም ማህበር ማቋቋም፣ ጽዋ መጠጣት ጀመሩ። አንዱ የአጵሎስ ነኝ፣ አንዱ የጳውሎስ ነኝ፣ አንዱ የኬፋ ነኝ፣ ሱፐር ስፒሪቹዋል ነን የሚሉ የሰው ሂውማን እንትን አያስፈልገንም የሚሉ ደግሞ የክርስቶስ ነን አሉ። ባይዘው እኛ ሰው አያስፈልገንም የሚሉ ናቸው እነዚህ የክርስቶስ ነን ያሉት። እኛ ሰው ምንም እኛ ዋናው ጋር ነን ምናምን ብለው እነሱም ውሸታቸውን ከሌላው ለመብለጥ ነው ያንን ያደረጉት እንጂ ጤነኛ ስላልሆነ ነው ክርስቶስ ተከፍሏል የሚል ወቀሳ የቀረበባቸው። እነሱን አይታችኋል። አንዳንድ ሰው እኔ ማንም አልጸለየልኝም ጌታ ብቻ ምናምን ይላል። እኔ ማንም አልመሰከረልኝም፣ በቃ እኔ ራሴ በቃ በተአምር አዳዳኑን ልዩ ማድረግ የሚፈልጋለ፣ አገልግሎቱን ልዩ ማድረግ የሚፈልግ ሰው አለ። ቤተክርስቲያን አመጣጡን ራሱ ልዩ ማድረግ የሚፈልግ፣ ቤቴ ሲወጣ አመጣጤ እንደማንም ሰው እንዳይመስላችሁም ይላል። በምን ነው የመጣው? በአናትህ ተተክለህ አልመጣህም። እንደ ሌላው ሰው በእግርህ ነው የመጣው። ምንም የተለየ ነገር የለውም። እና ልዩ የሚያደርግ ሰው እሱ በልዩ ሁኔታ እንዲታይ የሚፈልግ ሰው አለ። በመካከላችን ልዩ የሆነው ኢየሱስ ክርስቶስ ብቻ ነው። ክብር ለእርሱ ይሆንለት፣ ክብር ለእርሱ ይሆንለት። ስለዚህ የተወደዳችሁ ባላንስ ማድረግ ያስፈልገናል። አገልጋዮችን የምናይበት ዝም ብሎ መዘርጠጥም ጥሩ አይደለም። እዚህ ሀገር ያየሁት ምንድን ነው? እኩል ነን የሚል መንፈስ አለ። ይሄ አገሩ የሚያመጣው እኩል ነን፣ አገልጋዩም እኩል ነን። እኩል አይደላችሁም። በጌታ እኩል ነን፣ ፖዚሽናሊ ግን እኩል አይደለንም። እግዚአብሔር የሰጠኝ ኃላፊነት ይለያል። ለቤተ ክርስቲያን ሽማግሌዎች የሰጠው ኃላፊነት ከምዕመኑ ይለያቸዋል፣ ፖዚሽኑ ይለያል። ያ ማለት በጌታ የቆምንበት መሰረት የተለያየ ነው ማለት ግን አይደለም። ይህንን ማወቅ አለብን። የተወደዳችሁ ፋክት ነው። ከቁጥር 5 ጀምሮ እንዳልኳችሁ ስለ አገልግሎት ጥቂት ትምህርቶች አሉና እነሱን ማየት ያስፈልገናል። እነሱን ባነሳ በጣም ደስ ይለኛል። መጀመሪያ አገልግሎት ስጦታ እንደሆነ ይነግረናል። አገልግሎት ስጦታ ነው። ስንት ቁጥር መሰላችሁ? ቁጥር 5 ላይ ለእያንዳንዳቸውም ጌታ እንደሰጣቸው ምን ያደርጋሉ? ማን እንደሰጣቸው? ጌታ እንደሰጣቸው ያገለግላሉ። ስለዚህ እዚህ ክፍል ውስጥ የምናየው አገልግሎት በወኔ፣ አገልግሎት በልፋት፣ አገልግሎት በእድገት፣ አገልግሎት በማንነት የሚሰጥ ሳይሆን ስጦታ ነው። ስጦታ እንደምታውቁት ደግሞ ምንድን ነው? ስጦታ ሰጪው የሚወስነው ነገር ነው። ተቀባይ አይወስንም። ስጦታ ሰጪው ነው። ይህን ነገር ስጦታ አድርጌ ልሰጥ እፈልጋለሁ ብሎ ይሰጣችኋል፣ ትቀበላላችሁ። አገልግሎትም እንደዛ ነው። የምንመካበትም አይደለም፣ የምንሸማቀቅበትም አይደለም። እግዚአብሔር ሲሰጠን ዓለም ማለት አጋንንት አንድ ወንድም ነበር ትዝ ይለኛል። አጋንንት ሲያስወጣ ጉባኤ የሚያይ ማለት ነው። አጋንንት ሲጮህ ጉባኤ ያያል። ማን እንዳስጮህ ተመልከት ምናምን አይነት ነው። እና እዛው መታገል ነው ያለበት እንጂ ጉባኤ ምን አለ? ሌላ የሚመነጥረው ካለ ጎሄድ ሂድና ወጣ ነው የሚባለው። ግን ሰው እንዲያየው ይፈልጋል። ማይኩን ስጡት ላጋንንቱ ምናምን ይላል። አነጋገር አልተባለ፣ ኢንተርቪው ጋዜጠኛ አይደለም። ግን ምንድነው? ራሱን መቆለል ይፈልጋል። አንዳንድ ሰው አገልግሎት ስጦታ ነው። ብትሰብክ ስጦታ ነው፣ ብትዘምር ስጦታ ነው፣ ብታስተዳድር ስጦታ ነው፣ ብትተነብይ ስጦታ ነው፣ ብትተነብይ ስጦታ ነው። እግዚአብሔር በህልም ቢናገርሽ ስጦታ ነው። ሁሉ ከእርሱ፣ ሁሉ በእርሱ፣ ሁሉ ለእርሱ ነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ስለዚህ አንሸማቀቅም። እግዚአብሔር ስላረገኝ ነገር አልሸማቀቅም ምናምን። አንዳንዱ ሳይታቸው ጆንያ ነኝ፣ ሰሌን ነኝ ይላል። ይሄ የቃጫ ዘር ይጠራል። አንዳንዱ የብረታ ብረት ቆርቆሮ ነኝ፣ ቧንቧ ነኝ ምናምን ይልና የብረታ ብረት ዘር ነው የሚጠራው። እንደዚያ መሸማቀቅም አያስፈልግም። እኔ ቆርቆሮም አይደለሁም፣ ጣሳም አይደለሁም፣ ቧንቧም አይደለሁም፣ ሰሌንም አይደለም፣ ጆንያም አይደለሁም። እኔ ነኝ። በእኔ ሁኔታ ልጁን ሊገልጥ የወደደ አምላክ የተባረከ ይሆን። ስጦታ ነው የሚለው እንድናይ ነው። ያለ ስጦታ ማገልገል ደግሞ ፍሬ አልባ ያደርጋል። አሁን አንዳንዱ ሰው ያለ ስጦታው ነው የሚደክመው፣ ስለሚወድ ብቻ ማለት ነው። የሆነ ነገር ያይና ይወዳል፣ እዛ ሄዶ መቆም ይፈልጋል፣ እዛ ቦታ መሄድ ይፈልጋል። እንደዚህ አይነት ሰው እንደሚባል ታውቃላችሁ? ላባደር ነው የሚባለው። በቤተ ክርስቲያን ላባደርና ጸጋደር የሚባሉ ሰዎች አሉ። በጸጋ የሚያድሩ ሰዎች አሉ፣ በላብ የሚያድሩ ደግሞ አሉ።
እና ያለ ስጦታ የሚያገለግሉ ሰዎች መጠሪያቸው ላባደር ነው መሆን ያለበት። ለምን? እግዚአብሔር በይሉኝታ ስለማይረዳ ማለት ነው። እግዚአብሔር የሰጠውን ጸጋ ነው የሚደግፈው፣ ያልሰጠውን ጸጋ አይረዳም። ለምን? እግዚአብሔር ኢትዮጵያዊ ስላልሆነ ማለት ነው። ይሉኝታ ምን ላረጋለሁ እንግዲህ ሊዘምር መቼም ቆሟል። ምን አረጋለሁ ከሚያፍር በስሜ ስለሆነ አይልም። ብቻህን ነው የምትዘምረው ቆመ። አንድ ወንድም ለምን ብቻችሁን ያዛችሁት ለምን አሰጡንም ምናምን ብሎ ኮምፕሌን አረገና ሰጡት። እና ከዛ ወጣ እና ወጥቶ ያካፈለው ቃል ጌታ ኢየሱስ ክርስቶስ ነጋዴዎችን ከቤተ መቅደስ ያስወጣውን ነው፣ ያን ክፍል ነውና አነበበው። እንዴት ያብራራው! ተደናገጠ። ከዛ በኋላ በቃ ተጨናንቆ እንደምንም ብሎ ወረደና ደሬ እንዴት ነበር ዛሬ ፕሮግራም ሲባል ተወኝ እባክህ ገርፎ ስል ውዬ ነው የወረድኩት ብሏል። ገርፎ ተመልሶ ገርፎ እያለ ከየት ያምጣው? ለምን? እግዚአብሔር አቅርቦት የለማ። አቅርቦት ከሌለ ምን ታደርጉታላችሁ? ከራሳችሁ አታወጡት። ስለዚህ የተወደዳችሁ ጸጋችንን መለየት አስፈላጊ ነው። እግዚአብሔር እኔን ለምንድን ነው የጠራኝ ብለን ማወቅ አለብን። እንዴት ነው የምናውቀው? የውጭ ምስክርነት አለ። ከላይ ነው መጀመሪያ የሚጀምረው። እግዚአብሔር ነው የሚነግረን። አንዳንድ ሰው ክች ይችላል። አሁን ምን ይላል? አንዳንድ ሰው መድረክ ላይ ይወጣና ድምፄን አታዳምጡ ግጥሙን ብቻ ስሙ ይላል ሊዘምሮቱ። እና ታዲያ እኔ አሁን አንዳንድ ጓደኞቻችን ስንቀልድ ምንድን ነው በንግግር አርግልን እንላለን። በዜማውን ተወና በንግግር አርግልን እንላለን። ለምን? ዝማሬ ድምፅን እና ስጦታ ነው የሚጠይቀው። የተፈጥሮንም መንፈሳዊ ስጦታ ነው ይጠይቃል። ስብከት ተናጋሪ መሆን ብቻ ሰውን ሰባኪ አያደርገውም። ለምን? ጸጋ ከሌለ በስተቀር ተናጋሪነት የሆነ ቀን ራናውት ያደርጋል። ከዚያ በኋላ ማፍጠጥ ይሆናል። ጌታ የሰጠንን ጸጋ ማወቅ አለብን። እንዴት ነው የምናውቀው? እግዚአብሔር የሰጠንን እንደሰጠን እንድናገለግል እንደተሰጠን ማወቅ ያስፈልጋል። እንደተሰጠን የምናውቅባቸው መንገዶች በርካታ ናቸው። አንደኛ መጀመሪያ ከእግዚአብሔር መስማት አለብን። ሁለተኛ ስናደርገው ማለት በማይዋዥቅ ሁኔታ ከመስከረም እስከ ነሐሴ ድረስ ያሸክም በውስጣችን ውስጥ ይገኛል። ፍሬያማ እንሆናለን። ያንን ስራ ስንሰራ የመሸማቀቅ ስሜት የለም። ኢሪቴትድ የመሆን ስሜት በውስጣችን አይኖርም። የእግዚአብሔር አቅርቦት አለ። እጥረት የሚባል አያጋጥመንም። እግዚአብሔር ዘማሪ ሲያደርገን እንደዛ ነው የሚያደርገን። ሰባኪ ሲያደርገን እንደዛ ነው የሚያደርገን። አስተዳዳሪ ሲያደርገን እግዚአብሔር የማስተዳደር አቅሙን ችሎታውን፣ በጣም ትልልቅ ችግሮችን ጠረጴዛችን ላይ ሲቀመጡ ያንን የምንፈታበትን ነገር በየጊዜው ያቀርብልናል። ለምን? እግዚአብሔር ስለጠራ ማለት ነው። ክብር ለእርሱ ይሆንለት። ስለዚህ በሀገራችን እንደሚባለው ሁሉ አማረሽን ወደ ገበያ አታውጧት እንደሚባለው እንዳንሆን፣ ሁሉ አማረሽን ገበያ አታውጧት የሚባላል። ታውቃላችሁ? ይሄን ታውቃላችኋል? ለምን? ሁሉንም ገዝቼ ቤቴ መለሳለሁ ብላ ችግር እንዳትፈጥር ማለት ነው። እና ሁሉ ካማረን እህቶች ከሆነን መመርመር ጽንስ ነገር ምናምን ተፈጥሮ እንዳይሆን ብዬ ነው። ሁሉ የሚያምራቸው እነሱ ስለሆነ ማለት ነው። እና አማረኝ የሚባል ነገር አይሰራም መጽሐፍ ቅዱሳችን ውስጥ። ስጦታ ነው የሚያስፈልገው። በዚህ መሃል ስጦታ የሌለው ሰው የለም። በክርስቶስ ኢየሱስ የዳነ ሰው በሙሉ ስጦታ አለው። ስጦታዎች አይበላለጡም። በጣም ማወቅ ያለብን ነገር ስጦታዎች አይበላለጡም። ሰው አይኑንና ጆሮውን አያበላልጥም። ይበላለጣል? አይንና ጆሮ ይበላለጣል? አይበላለጥም። የጆሮ ስራ ሌላ ነው፣ የአይን ስራ ሌላ ነው። የእግር ስራ ሌላ ነው፣ የእጅ ስራ ሌላ ነው። ወዳጆች፣ እግዚአብሔር በአካል ውስጥ እስከጨመረን ድረስ በአካል ውስጥ የምናደርገውን ፋንክሽን የምናደርግበትን ስጦታም አብሮ ይሰጠናል። ክብር ለእርሱ ይሁን። ታውቃላችሁ፣ ስጦታችን ሲሆን ይቀለናል። ስጦታችን ሲሆን በጣም የሚታወቀን ነገር ይቀለናል። በጣም ይቀለናል። ያንን ነገር ስናደርገው በጣም በደስታ ነው የምናደርገው። ደስታ የማይነሳ ሸክም በውስጣችን እናገኛለን። ታውቃላችሁ፣ ሸክም ሲሆን እንደዛ ነው። አላረግም ትሉና ምላችሁ ተገዝታችሁ ታደርጋላችሁ ተነስታችሁ። በአገልግሎት ውስጥ ያለው ውጣ ውረድ ብዙ ስለሆነ ሁለተኛ አልሰብክም፣ ሁለተኛ አልዘምርም፣ ሁለተኛ ምናምን አላረጉም ትሉና መሐላ ሁሉ ደርድራችሁ ሸክሙን ግን ማስወጣታችሁ ደስታ የማይነሳ ነገር ግን ግድ የሚል የመለኮት ሸክም በውስጣችሁ ስለሚፈጠር ማለት ነው። እግዚአብሔር የተባረከ ይሁን። ኤርምያስ እንደዛ ብሏል አይደል? አልናገርም ብሏል አይደለም? ብሏል። ብዬ ነበር አልቻልኩም፣
አልናገርም ብዬ ነበር፣ ግን አልቻልኩም። በውስጤ እንደሚባላ የሆነ እሳት አለ ውስጤ ያናግረኛል ብሏልና ሰው ስጦታው ሲሆን እንደዚያ ነው። ሸክሙ ግድ ይለዋል። የማያራግፈው፣ የማይገላገለው፣ የማይላቀቀው ኤቭሪ ዴይ ኤቭሪ ዊክ በውስጡ የሚኖር ይሆናል። ሌላው ውጤት ይኖረዋል። እግዚአብሔር በስጦታችን መጠን ስናገለግል እግዚአብሔር ውጤት ይፈጥራል። እሱ ስለሆነ የሚሰጠን ውጤቶችን እናያለን። ነው አንዳንድ ሰዎች ስጦታቸው መሆኑን የምታውቁት በጣም እውቀት እንኳን የላቸውም በተባሉበት ጊዜ የሚናገሩት ነገር ውጤት ይፈጥራል፣ የሰዎችን ልብ ይነካል። ለምን? ስጦታውን የሰጠ አምላክ አብሮ ስለሚሰራ ማለት ነው። ስለዚህ ስጦታ እንደሆነ በስጦታ ማገልገል እንዳለብን ማወቅ ያስፈልገናል። የተወደዳችሁ ያለ ስጦታችን መገኘት ችግር ነው። እንደ በሶላር የሚሰራ እንትን እንዳለ ሁሉ በሰው ፈገግታ የሚሰሩ አገልጋዮች አሉ። ፈገግ ሲል የሚሞቃቸው ያዙ ይልቀቁኝ የሚል ሰው ቅጭም ሲል ፊቱ መግቢያ የሚያጡ እንዲህ ቀስ እያሉ የሚወርዱ። ስጦታ ሳይኖር እንደዛ ነው የምትሆነው። ኮንፊደንስ ታጣለህ። ስጦታ ሲኖር ግን ውጤቱ ፈጣሪ አምላክ ካንተ ጋር ስለሚሆን የሰው ፊት ቅጭም አለ፣ ፈታ አለ፣ ፈገግ አለ፣ ምናምን አለ፣ ያን ያህል አይደለም። ስለዚህ በስጦታ ማገልገል ውጤታማ ስለሚያደርገን ያን እንድናስብ ነው። ሌላው የተለያየ ድርሻ በአገልግሎት ውስጥ እንዳለ ነው። ቆሮንቶስ መጽሐፍ ምዕራፍ 3 ላይ የምንመለከተው ምን ይለናል? አጵሎስ እኔ ተከልኩ፣ አጵሎስ ምን አረገ? አጠጣ ይላል። ስለዚህ በአገልግሎት ውስጥ የተለያየ ድርሻ መኖሩን ማወቅ ያስፈልጋል። ድርሻ የተለያየ መሆኑን ብቻ ሳይሆን የእኛንም ድርሻ ማወቅ ደግሞ ወሳኝ ነው። ጳውሎስ ተካይ ሲሆን አጵሎስ የተተከለውን የሚያጠጣ ነው። እና የሚገርማችሁ ነገር አቂላና ፕርስቅላ የሚባሉ ነበሩና ሐዋርያት ሥራ ሄዳችሁ ስታያቸው የተተከለ ቤተክርስቲያን ውስጥ ሄደው ሲያገለግሉት ያላቸው የተካይነት ሚና እንዳልነበራቸው ስላወቁ ገብተው የተተከለው ቤተክርስቲያን ውስጥ ስራ ሲሰሩ ነው የምናየው። እና አንዳንድ ጊዜ ተካዮች አሉ፣ አጠጪዎች አሉ፣ አይን የሚሆኑ ሰዎች አሉ፣ ቤተክርስቲያን የሚያዩ አጽናኝ የሆኑ ሰዎች አሉ። እግዚአብሔር የተለያየ ጸጋ በቤተክርስቲያን አፍስሷልና አንዱ ከአንዱ አይበልጥም። ባይ ዘ ወይ ስጦታዎች በትይዩ የቆሙ ናቸው፣ በተዋረድ የቆሙ አይደሉም። አንዳንድ ሰዎች እንደሚያስቡት ሐዋርያነት ላይ ቀጥሎ ነቢይነት፣ ቀጥሎ ምንድን ነው መጋቢነት፣ ቀጥሎ አስተማሪነት፣ ውራ የሆነው ምንድን ነው ወንጌላዊነት ብለው እንዲህ በተዋረድ ነው የሚያቆሙት። እና ለዛ ነው አሁን አንዳንዱ መጀመሪያ ወንጌላዊ ይሆናል፣ እግሩን ይነቅልና አስተማሪ ይሆናል፣ ወይም ከዛ እያለ ይሄዳል። በእርግጥ የኢትዮጵያ አብያተ ክርስቲያናት ጋር እንዲህ አይነት ለውጥ ቢኖር የሚገመት ነው። ለምን ተከልክሎ ነው ይኖረዋ። አሁን በሙሉ ወንጌል ቤተክርስቲያን ስንት መጋቢ እንደነበረን ታውቃላችሁ? ሁሉ ቸርች ስንት መጋቢ እንደነበረን ታውቃላችሁ? ሁለት መጋቢ ነው የነበረና በኋላ ላይ መቼም አንዳንድ ጊዜ እኮ አሉታዊ ነገር ኢምፓክትም አለውና አደሉት እነዚህ አዳዲሶቹ ቸርቾች ሐዋርያው ወብፁዕ ቅዱስ ምናምን እያሉ ሲያድሩ እነዚህኞቹ በራቸውን ከፈት ታረጉና መጋቢነት መስጠት ጀመሩ ማለት ነው። ተከልክሎ የነበረ በሁለት ሰው ቁጥጥር ውስጥ የዋለውን የመጋቢነት አገልግሎት ለሰፊው ሕዝብ ጥቅም ዋለ ማለት ነው። እና ያ ምንድን ነው ችግር የፈጠረው? የተዋረድ ጸጋዎችን የተዋረድ አድርጎ ከማሰብ የሚመነጭ ነው። እንደዚህ አድርገን ተዋረድ አድርገን ካሰብን ሐዋርያ ብለን አንዱን ሰው ለመሾም ይከብደናል። ለምን? መርገጥ አለባቸው ደረጃዎች አሉ ብለን ስለምናስብ ማለት ነው። በትይዩ ከሆነ ግን ሰው ወዳለበት ስፍራ ነው የሚያድገው። እና የተወዳችሁ የተለያየ ድርሻ ነው ያለን። የሰው ድርሻ እንግባ፣ የራሳችንን ድርሻ ደግሞ መጠበቅና መወጣት ያስፈልገናል። አንዳንዱ ሰው 1000 ሰው መሆን ይፈልጋል ቤተ ክርስቲያን ውስጥ። እኔ ልንገራችሁ በጣም አጌነስት ሆነው ሁሉን ነገር መሆን የሚፈልግ ሰው አለ። ሁሉን ነገር መሆን የሚፈልግ ሰው አለ። እዛም ሲገባል፣ እዚህም ይገባል፣ እዛም ይገባል፣ እዚህም ይገባል፣ እዚህም ይገባል። ነው ሌሎቹስ በጸጋ እኮ የተሰጣቸው ሰዎች በርካታ ናቸው። እነሱም ለዘምካም ይምጡ፣ በተሰጣቸው ጸጋ ያገልግሉ። ቤተ ክርስቲያን ጤና የምትሆነው ሆልነስ የሚባለው የሚፈጠረው ሁሉም ሰው ጸጋውን
ኢንቨስት በሚያደርግበት ጊዜ ነው። እንግዲህ የተወደዳችሁ የብዙዎቻችን ኪሳራ ስጦታን አለማወቅ ነው። በደም ስሙኝ። ያለ ስጦታችን ስንሰማራ እንቀረቀራለን። መቀርቀር ምን እንደሆነ ታውቃላችሁ? ምንድን ነው መቀርቀር ማለት? አንድ ነገር በደንብ እንዳይሰራ ሄዶ መቀርቀር ማለት። ተቀረቀረ ካል ጥሩ ጤነኛ ቃል አይደለም። ሄዶ ተቀረቀረ ካል መኪና ጭቃ ውስጥ የሆነ ምናምን ውስጥ ተቀረቀረ እንላለን። መንገዱን ሲስት ማለት ነው። ያለ ጸጋው የሚሰማራ ሰው ይቀረቀራል ሄዶ። በጸጋ ውስጥ የሚሰማራ ሰው ይፈሳል። እንደሱ ነው እና ያስታውቀናል። ሰው ስላረገው ማድረግ የለብንም። የኔ ስጦታ ነው ወይ ማለት አለብን። አሁን ለመናገር አሁን ያስታውቃል። ሰው አስተማሪ ሲሆን፣ ሰባኪ ሲሆን፣ ዘማሪ ሲሆን ጸሎትን እንኳን የጸሎት ሰዎች እንኳን ይሄ የኢንተርሴሰሪ ፕሬየር ሸክም ያላቸውን ሰዎች እንኳን ታውቋቸዋላችሁ። ይታወቃል። የማስተዳደር አቅም ያላቸውን ሰዎች እግዚአብሔር ይታወቃል። ስለዚህ ድርሻን ማወቅ ያለ ድርሻ የሆነ ሰው በዚህ ቤተክርስቲያን ውስጥ የለም። በየትኛውም ስፍራ እስከ ዳነ ድረስ ያለ ድርሻ የሆነ ሰው የለም። ኮከብ የሚባል ሰው የለም ቤተክርስቲያን ውስጥ። ሁሉም ሰው የእግዚአብሔር ጸጋ ያለበት ነው። ክብር ለጌታ ይሆን፣ ክብር ለጌታ ይሆን። ስለዚህ መበላለጥ የሚባል ነገር የለም። ሁሉም ሰው በዚያ መንገድ ነው የሚሄደው። ስለዚህ መጠየቅ ያለብን ምንድን ነኝ እኔ ምንድን ነኝ የሚለውን ማን የሚነግረን? ሰው አይደለም የሚነግረን። መጀመሪያም ቤተክርስቲያን አለችም የምትነግረን። ጌታ ኢየሱስ ራሱ ያዳነን ጌታ በመንፈሱ የዳሰሰን ጌታ ራሱ ይነግረናል። ክብር ለጌታ ይሆንለት፣ ክብር ለጌታ ይሆንለት። ያስታውቃል። በቃ ይገርማችኋል። ያስታውቃል። በቃ ምን ብዬ ልንገራችሁ? ያስታውቃል። ጸጋ ያለበት ሰው ያስታውቃል። ሶስተኛው እና ለዛሬ መጨረሻ የምናደርገው ውጤታማ የሚያደርገው እግዚአብሔር ነው። መጽሐፍ ምን ይላል? እግዚአብሔር ግን ያሳድግ ነበር። የሚገርማችሁ ነገር ተከልኩ አጠጣ የሚለው በኃላፊ ጊዜ የተጠቀሰ ሲሆን ያሳድግ ነበር የሚለው ግን ቀጣይነት ያለው ቴንስ ነው። ጥቅም ላይ ይዋል አይደለም። ያሳድግ አያችሁ። መትከል ወደ ኋላ ሄዷል፣ ማጠጣት ወደ ኋላ ሄዷል። የማሳደግ ስራ ግን የእግዚአብሔር የሚቀጥል ነው። ስለዚህ የተወደዳችሁ እግዚአብሔር ውጤታማ ካላደረገው በስተቀረ በጣም አስቸጋሪ ነው። የፈለገ ነገር ብንል አንድ የገባው አሜን ይበል። አጠገብህ ያለውን ወዙዘው ነቅንቀው ጎሸማ አድርገውና የሚባል ነገር ውጤት አይፈጥርም። ይህንን ስል እንከረጃ አታድርጉ ጉባኤ ማለት አይደለም። ግን አንዳንዱ ሰው በጣም ከልክ ከመጠን ያለፈ ትእዛዝ የሚያዝ ሰዋል። ወደ ቀኝ ዙርና ይላል። የሚቀጥለውን ትእዛዝ ነው የምትጠባበቁት። አሁን ወደ ቀኝ ብሎኛል፣ ቀጥሎ ወደ የት ነው የሚለኝ ምናምን ትላላችሁ። ወደ ግራ ይላችኋል። ግራ የት ነው? ግራ። ከዛ ትነቀንቃላችሁ። ወደ ኋላ ያለውን ጎሸም አድርጉትና እንግዲህ ጠባይ ያለው ከሆነ ነው እንጂ አላግባብ ከጎሸማችሁም ችግር ነው። እና እንደዚህ አይነት ውጤት አይደለም። ለምን መሰላችሁ? የእግዚአብሔር ቃል በራሱ ኃይል ያለው ቃል ነው። ክብር ለጌታ ይሆንለት። በሰው ሕይወት ውስጥ ገብቶ ምን ሊሰራ እንደሚችል የታወቀ ነው። ስለዚህ የተወደዳችሁ ብዙ ጊዜ በጣም እጃለሁ የለም ይላል አንዳንዱ ሰው። በጣም ደፋርም ስለሚሆን እጀላችሁም እንዴት ነው ምናምን ይላል። እና አንድ ሰው አንዴ ቦሩ የሚባል አካባቢ ያለና በኢትዮጵያ ዙሪያ የስጋ ደዌ ያላቸው ሰዎች ሄደው የሚታከሙበት ቦታ ነው። እና ምን አይነት ሰዎች እንደሚሰበሰቡ ታውቃላችሁ? እና ትልቅ ኮንፈረንስ ተደርጎ ዝማሬ እየተዘመረ ፕሮግራሙን የሚመራ አሁን ወደ ጌታ ሄደ ወንድም ፕሮግራሙን የሚመራ የነበረ ሰው አጨብጭቡ ይላል። እዛ ያሉት ማጨብጨብ አይችሉም። አጨብጭቡ ነው ምናምን ያለ እየተቆጣ ነው። እና መጨረሻ ምንድን ነው የምታንቋቁብኝ? በደንብ አጨብጭቡ ምናምን ብሎ በጣም ዘግናኝ የሆነ ቃል ተጠቅሟል። አንዳንዱ ሰው እንደዛ ነው፣ የሰው ክብር የሚነካ ለማነቃቃት ብሎ ማለት ነው። እጀላችሁም ይላል። ይህን አንድ ሰው ባለስልጣን መጥቶ ቢሆን ምናምን ይላል። አያስፈልግም። ቃሉን ተናገር። ያው ቃል የሰዎችን ሕይወት የመገለባበጥ አቅም አለው። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። ያን ስል ጉባኤን አናነቃቃ ማለት አይደለም። ማኒፕሌት ማድረግ ነው መጥፎ እንጂ ማነቃቃቱ መጥፎ አይደለም። ግን ምን ልላችሁ ነው? ውጤትን የሚፈጥር ጌታ ነው።
እግዚአብሔር ነው። እኔና እናንተ ውጤት ለመፍጠር ስንጋጋጥ ነው ብዙ ነገር የሚበላሸው። ለምሳሌ ወንጌል ስንመሰክር ምንድን ነው? ወንጌል መመስከር ነው የኛ ስራ እንጂ ሰውየውን መለወጥ የኛ ስራ አይደለም። ምክንያቱም እኔን ራሴንም አልለወጥኩም እንኳን ሰውን። እኔን የለወጠኝ ጌታ ነው። እናንተን የለወጠ ጌታ ነው። ስለዚህ ለሱ የሚተው ነው። ስለዚህ የተወደዳችሁ የምንጸልየውም ለዚህ እኮ ነው። ለምንድን ነው የምንጸልየው? እግዚአብሔር ጸጋ ሰጥቶናል። ለምንድን ነው የምንጸልየው? የምንጸልየው እኮ የምንሰጠው አገልግሎት በሰዎች ዘንድ ውጤታማ እንዲሆን እግዚአብሔር በመንፈሳዊው አሰራር በውስጥ እንዲገባና እንዲያንቀሳቀስ ለማድረግ ነው። አያችሁ፣ ኢንዲፔንደንት ስላልሆነን ማለት ነው። ስለዚህ የተወደዳችሁ እግዚአብሔር ስጦታን መስጠት ብቻ ሳይሆን በስጦታው የምንሰራውን ስራ ፍሬያማ የሚያደርግም አምላክ ነው። ክብር ለእርሱ ይሆንለት። ይኸውላችሁ በጣም እንደው ዛሬ በጣም እንደው ጥሩ ስራ አልሰራሁም፣ ጥሩ አልሰበኩም፣ አላስተማርኩም ባላችሁበት ቀንም እንኳን የጌታ አሰራር የሚገርማችሁ ነው። አንዳንድ ጊዜ እንደዛ እናስባለን። ኢሞሽናችን ከእንትናችን ስለሚወጣ ዛሬ ባልሰበኩ ብያቃለሁ። እኔ አንዴ አሶሳ የሚባል ሀገር ሄድኩና በሺዎች የሚቆጠር ህዝብ ነው እና ሰበኩኝ። በጣም ግን ደስ አላለኝም። ለምን መሰላችሁ? ስሜቴ በማላውቅ ሁኔታ ጥሩ አልነበረም እና በቃ ዛሬ ባልሰብክ ነበር የሚሻለኝ ብዬ ፕሮግራሙ አለቀ። ተመለስኩ ወደ አገሬ እና ከ3 ዓመት በኋላ እዛ ቤተክርስቲያን ውስጥ የሚያገለግል ሰው በዚያ ጊዜ ያልነበረ ሰው አዲስ አበባ ተገናኘን እና ሰላም አልኩት። እንዴት ያኔ ስመጣ አልነበርክም ምናምን አልኩት። አዎ ግን እዛ የነበረህን አገልግሎት በጣም ነገሩኝ። የሰበከው ስብከት እንዲህ አለኝ። ያልነበረው ሰው ማለት ነው። ድንግጥ አልኩኝ። ለካ እግዚአብሔር በሥራ ላይ ነው። የተወዳችሁ እኛ ከማን ጋር የምንሰራነንና ነው የሚለው? ከእግዚአብሔር ጋር የምንሰራነን። ስንዘምር ከእግዚአብሔር ጋር ነው የምንዘምረው። ስንሰብክ ከእግዚአብሔር ጋር ነው የምንሰብከው። ስንጸልይ ከእግዚአብሔር ጋር ነው የምንጸልየው። የተወደዳችሁ ስንመሰክር ከጌታ ጋር አብሮ የማይታይ ሰራተኛ ከኛ ጋራ ነው። ክብር ለጌታ ይሆነለት። ይህንን ሁሉ ዓመት እንደዚህ ያደረገው እሱ ስለሆነ ነው። በአቅማችን ይሆን አይደለም። ስለዚህ ይህንን እንድናስብ ያስፈልጋል። ብቻችንን አይደለንም። ፍሬን የሚሰጥ አምላክ ከኛ ጋራ ነው። እኛ ስራችን ምንድን ነው? ማረስ፣ መዝራት። ግን ህይወት እንዴት እንደሚወጣ ማንም ሰው መጽሐፍም እኮ ይላል እንዴ አጥንት በርጉዝ ሆድ እንዴት እንዲዋደድ እንደማይታወቅ ሁሉን የሚችለውን አምላክ ስራ ልታውቅ አትችልም። የት ይታወቃል? በሆነ ለመናገር እኛ አሁን እንትን ፍሬ ሲተከል አይታችኋል። አበባ ምን እንዴት ነው አድጎ እዛ ጋር የሚደርሰው? ማብራሪያ ያለን ወይ? በየቀኑ እያየ ነው እንዴት እንደሚያድግ ማብራራት እንችላለን? አንችልም። ልጆቻችን የወለድናቸው ልጆች ከዛችን ከሚያክል የሰውነት መጠን እንደዛ እየገዘፉ ሲሄዱ እንዴት እንዳደጉ ማብራሪያ የሚሰጥ ወላጅ አለ ወይ? የለም። ማሳደግ የሚችል እግዚአብሔር ብቻ። ክብር ለእርሱ ይሆንለት። ስለዚህ ወዳጆች እችን ቤተክርስቲያን የሚያሳድግ ማን ነው? እግዚአብሔር ነው። እኛ በሰጠን ጸጋ እናገለግላለን። ቤተክርስቲያንን አናሳድግም። እኛ እናጠጣለን፣ እንተክላለን፣ እናጠጣለን፣ እንንከባከባለን። የሚያሳድግ አምላክ ግን አለ። ክብር ለእርሱ ይሆንለት። እግዚአብሔር ይመስገን። እንግዲህ ዛሬ ሰብሰብ ስናደርግ ስለ ሶስቱ በዓለም ላይ ስላሉ የሰው አይነቶች ተነጋግረናል። ፍጥረታዊ ሰው፣ መንፈሳዊ ነገር የማይገባው ብለናል። ሁለተኛው ስጋዊ ክርስቲያን፣ አያው ቢሆንም ፓራዶክስ ቢሆንም ስጋዊ ክርስቲያን፣ ስጋዊ ተብሎ ክርስቲያን ማለት በጣም ያስቸግራል፣ ግን ነው መጽሐፍ ይለናል። ወንድሞች ተብሎ ስለተጠቀሰ በቁጥር 1 ላይ ስጋዊ የሆኑ ክርስቲያኖች አሉ። ስጋዊነት ምርጫ አይደለም እና የቤተ ክርስቲያን ትልቁ ችግር ስጋዊነት ላይ ነው የሚያርፈው። አጋንንትን ታስወጣላችሁ። ስጋዊ ክርስቲያን ግን ወንድምህ ነው። ወንድምህ ነኝ ምን ታደርገዋለህ? እና አንድ ወንድም አንዴ አይ ላቭ ዩ ብራዘር ሲለው አንድ ሰለሞን የሚባል ወንድም ወደህ ነው የምትወደኝ ብሏል። ምርጫ የለም። አበቃ። ትወዱታላችሁ፣ ይወዳችኋል። ግን እንለወጥ። ምቾት እንዲፈጠር በቤተ ክርስቲያን ውስጥ እንለወጥ። ምክንያቱም ስጋዊነትን መዋጋት በጣም አስቸጋሪ ነው። ቤተ ክርስቲያንን የሚበጠብጣት ሰይጣን አይደለም፣ ስጋዊ የሆኑ ክርስቲያኖች ናቸው። የዳኑ በባህሪያቸው ግን ስጋውያን የሆኑ መንፈስ ያለባቸው መንፈሳውያን ያልሆኑ
እንደ ፍጥረታዊ ሰው የሚናገሩ ለንግግራቸው ጥንቃቄ የሌላቸው ሰርፈት የሚያደርጉ ሲሰብሯችሁ የሚደሰቱ ስታቃስቱ የሚባረኩ ሰዎች አሉ። የሚባረካቸው ማን እንደሆነ ነው መጠየቅ ያለብን እንጂ ይባረካሉ። እና ስጋዊነት በቤተ ክርስቲያን ውስጥ ትልቁ ችግር ነው። በጣም ትልቁ ችግር አጋንንት አይደሉም። ችግር በቤተ ክርስቲያን ውስጥ አጋንንት ይወጣል። ስጋዊነት ስላለ ነው ግራውንድ የሚያደርጉት ቸርች ውስጥ እንጂ ስጋዊነት ባይኖር አጋንንትን መዋጋት በጣም ቀላል ነው። በእናንተ ያለው በዓለም ካለው ይበልጣል ተብሎ ስለተጻፈ ማለት ነው። ግራውንድ ግን አለ። ሰይጣን ግራውንድ የሚያደርጋቸው ሰዎች መንፈሳዊ ልክ እንደ ጴጥሮስ ማለት ነው። አዛኝ እኮ መስሎ ነው አይደለም። አይድረስብህ አይሆንብህ ጌታ ሆይ ምናምን ሲለው ጌታ ያውቅ ነበር ሄድ ምናምን ብሎ ያላችሁ ወዲያው ተባረከ፣ ወዲያው ተገሰጸ። አንዳንዶቻችን እኮ እንደዛ ነን። የሰማይ አምላክ ነው የተገለጠልህ ተብለን አንድ ቀን እንኳን አናድርም ሄድ አንተ ሰይጣን ስንባል ማለት። እንደዚህ አይነት ስጋዊነት እንዳይኖር ብርቱ የሆነ ዲሲፕሊን ውስጥ ራሳችንን ማስገባት፣ ጸጋውን መለመን ያስፈልገናል። መለወጥ ያስፈልገናል። መንፈሳዊነት ምን እንደሆነ ተነጋግረናል። ስለ አገልግሎት 3-4 ነገሮች አይተናል። የሚቀጥለው ሳምንት እንደ ጌታ ፈቃድ የምናጠናቅቅ ይሆናል። ይሄንን ስለ አገልግሎት ማለት ነው። እግዚአብሔር ይባርካችሁ።